መድፈኞቹ ዶሮዋን በገዛ ሜዳዋና በደጋፊዎቿ ፊት እያጣጣሙ ሲበልቷት አመሹ። ዛሬ ምሽት የለንደን ንጉስ ማንም ሳይሆን አርሰናል መሆኑ በድጋሚ አስመስክሯል። ብዙዎች አርሰናል ዛሬ ይንሸራተታል፣ ይሸንፋል፣ የዋንጫው ግስጋሴ እዚህ ጋር ያከትማል ብለው ቢጠብቁም የሚካኤል አርቴታ ልጆች ግን ሜዳው ላይ የታዩት እንዳንበሳ ተቆጥተው ነበር። አርሰናሎች ቶትንሃምን በገዛ ጎጆ ድባቅ በመምታት ለሲቲና ለሌሎች ተፎካካሪያቸው ግልጽ መልእክትን የስዊድኑ አንበሳ ያጋሳን ያራዳ ልጅ ወደ ቦታ ይመጥቻለሁ አሁን እኔ ነው ተራው ብሏል። ቪክቶር ኮሬጅ ምንም ጥያቄ የለውም። 26 ከገባ እኔ ውጪ ወደ ውጪ ብሏል። አርሰናል ጋር መንገድ ሀገር ልታይ ትችላለህ። እኔ ግን አሁን መጥቻለሁ ወደ ወንበሩ እያለን ያራዳ ልጆች ምንም ጥያቄ የለውም። የመጣበት ክለብ የሚናገር ነው። ከስፖርቲንግ የሚመጡ ተጫዋቾች ወዛቸው እየታየን ያራዳ ልጅ ማለት ነው። ወደዚህ የለውም ነው ማለት ኢዜ አመቱን ሙሉ አስቀምጠው ለሁለት ጨዋታዎች ግን ወሳኝ ነው። ቶተናም ላይ ሊሰማህ የማይችለው ተጫዋች ቢኖር ኤቨሬቼ ነው ያራዳ ልጆች ማለት ነው። የሚካኤል አርቴታው ሰራዊት ተንገዳገደ እንጂ አልወደቀም። አቡሻ ይህንን ማስተዋል አለብህ። እስቲ ለ5 ነጥብ ልዩነት አለ መሀል ላይ ማለት ነው። ቀሪው ጨዋታ እስካልተደረገ ድረስ ለመያዝ አስቸጋሪ ነው ያራዳ ልጅ። ምክንያቱም ይሄ ፕሪሚየር ሊግ ነው። አቡሻ አርሰናል ቶተናምን በገዛ ሜዳው ላጨው። The winners girls Arsenal መድፉ እስከ መድፈኛ እንዴት ነሽ አባቴ? ወጋ ሰው እንዴት ናችሁ? ሁሉ ሰላም ነው? እንግዲህ ይታያችሁ እዚህ ለጎል አቤት ቅሌት፣ አቤት የደጋፊ ቅሌት ወጋሞች። እንግዲህ ዛሬ ረመረም ነው እንግዲህ አርሰናል እንግዲህ ዮኬሬሽና ኤቨሬቼዜ አቤት ኤቨሬቼዜ እንዴት እንደማምር ጎሉ ሰዎች። ቶተናም ላቅማለሁ እንደ ልጅ ሰዎች ቶተናም ላቅማለሁ ይሄ ልጅ እስኪ እንዴት ነው ስታዩት? ዳዳዳ ዮኬሬሽስ ብትሉት እንዴት ነው እንደ አባቴ ሙሉ 90 ደቂቃ ሙሉ እመቻችሁ። እስኪ ጻፉልኝ አርሰናል እንዲያርጉልን በየሳምንቱ ከቶተናም ጋር ጨውቱ አይሻል? ለኤዜን ለአርቴታ ለልጆቻችንም በየሳምንቱ ማለት ነው ከቶተናም ጋር ጨውቱ። ኧረ በስመ አብ ምን አይነት ጸደይ ነበር መሰላችሁ። እኔ በጣም ደስ ያለኝ ለእኔ ማን ኦፍ ዘ ማች ማን እንደሆነ ልንገራችሁ። አርቴታ ነው ዛሬ ማን ኦፍ ዘ ማች አርቴታ ነው። ሉክ ይህንን ነው የምንፈልገው። 2-1 ሆነን አይደለም 3-1 ሆነን እንኳን አይታችሁት ከነበረ ግቡ እያለን የነበሩ አይደል? ፕሬስ እናድርግ እያለ ኢቭን ቶተና ራሳቸው ሜዳ ላይ የመስመር ወርወራ አግኝተው እንኳን እሱን እንኳን መጀመር አልቻሉም ነበር። ስፔስ ነው ያሳጣናቸው። ዛሴት ይሄን ነው የምንፈልገው። ሌላው ባለፈው የተሳሳተውን ስህተት ቲምበረን ማለት ነው ኢሚዲየትሊ ነው ነቅሎ አውጥቶ በሞስኬራ የተካው። ዛሴት ባለፈው ያንን ነበር ማለት የነበረበት። ኤዜ ነው ቶተናም ጋር ሲጫወት በየሳምንቱ እነሱ ጋር ብንጫወት ያው ሁሌም 2 ጎል አትሪክ ኤክስፔክት ዘም ጆከሬሽ ላስት ታይም ብያችኋለሁ ጋይስ። ይሄ ልጅ ኒድስ ስፔስ በቃ ያንን ስፔስ ከሰጠኸው ምን ሊያደርግ እንደሚችል ምንም ኤክስፔክት ማድረግ አትችልም። አሁን ቪዲዮ ላይ የሚባለው ልንቀራችሁ። አርሰናል ስቴትመንት ግን አሸነፍ አይደለም የሚባለው። የደከመውን ቶተንሃም በጉዳት የታመሰውን አዲስ አሰልጣኝ ምናምን ይባላል እኛ ስናሸንፍ ማለት ነው። ግን ተሸንፈን ቢሆን ኑሮ ወይም ደግሞ አቻ ወጥተን ቢሆን ኑሮ ደግሞ ያው እንደተለመደው ቁልቁል ሄዶ ነው የሚባለው። በጣም በጎ ነገሮች አሉ ዛሬ ጋይስ። ሳካ ክሊክ እያደረገ ነው። ጥሩ ሳሌ ነው የነቃው። አይ ቲንክ ብቻ ምን አለፋችሁ በጣም ጸድብኝ ነበረ። ማንን ብዬ ማንን ልተው በቃ ማለት በጣም ጸድብኝ ነው። ይመቸን ጋይስ ይመቸን። ዛሬ እንዲሆኗል መድፈኞቹ የሰሜን ለንደኗን ዶሮ ቅርጥፍጥፍ አድርገው በልተዋታል። ባለፉት ጨዋታዎችም ነጥብ ሲጥሉ የነበሩት አርሰናሎች ዛሬ በቪክተር ጊዮኬሬሽና በኢብሪቼ ኢዜ 2 ጎሎች አማካኝነትም 4-1 ቶተናምን አሸንፈዋል። ኢብሪቼ ኢዜ በቶተናም ላይ ታዲያ አሁንም የበላይነቱን አሳይቷል። ኖቬምበር ላይ ሃትሪክ መስራቱ ይታወቃል። አሁን ደግሞ 2 ጎሎችን አስቆጥሮም በ2 ጨዋታ 5 ጎልን በሰሜን ለንደኑ ቶተናም ላይ እንግዲህ ማስቆጠር ችሏል።
አርሰናል ገደፈ። ነጯን ዶሮ በሁዳዴው አርዶ ጾሙን አፈረሰ። ኤዜ ባረካት። ዮኮሬሽ በድንቅ ሁኔታ በለታት። ዳግም ኤዜ አጥቦ ዳግም ዮኮሬሽ አሽቶ ለታማኙ የመድፉ ደጋፊ በግዙፉ ለንደን ስታዲየም ጣፋጩን የ3 ነጥብ እራት አቀረባት። አርሰናሎች የመጀመሪያውን ዙር ውጤት ሳይጨምሩ ሳይቀንሱ በቶተናም ስታዲየም 4-1 ደገሙት። አርሰናል ቶተናምን አሸነፈ ሳይሆን ረመረመ ተባለ። የመድፉ ደጋፊዎች ደስታ እንዴት እያደረገ ከመድፈኛው የተሰጠ መግለጫ የመድፉ ሰራዊት ለጎረቤት ታላቅ ክብር ያለው በመሆኑ ዶሮዋ ድንበራችንን ተሻግራ መሬታችንን ለመጫር ያደረገችው ሙከራ በተደጋጋሚ በጀግናው የመድፉ ሰራዊት አይቀጡ ቅጣት ተቀጣ ወደ ኋላ እንድትፈረጥጥ መደረጓ ይታወሳል። ይሁን እንጂ አሁንም እንደ ሻሼና ፈላው በመሳሰሉ በአንዳንድ የውጭ ኃይሎች አይዞሽ ባይነት ዶሮዋ ትንኮሳ እያደረገች ትገኛለች። ለአካባቢው ሰላም ሲባል በዲፕሎማሲያዊ ጥረት ብንመክርም ብናስመክርም ዶሮዋ አምቦሃ ይፈላልኝ በማለት ጸባጫሪነት እያሳየች ትገኛለች። በሌላ በኩል ለራሷ ያልሆነችው ሻሼ የዋንጫ ጉዟችንን ለማደናቀፍ በተልኮ ዶሮዋን ተጠቅማ ፍላጎቷን ለማሳካት እየጣረች ትገኛለች። ይባስ ብሎ ዶሮዋ አዲስ አሰልጣኝ ቀጥራ የመድፉን የዋንጫ ጉዞ እንዲያሰናክል ትዕዛዝ ማስተላለፏ ምን ያህል ለሰራዊታችን ጥላቻ እንዳላት ማሳያ ነው። ስለሆነም ይቺ አቅመቢስ ዶሮ የሻሼ ተጋላቢ ያዙኝ ልቀቁኝ በማለቷ በዛሬው ዕለት ጀግናው የመድፉ ሰራዊት ወደ ግዛቷ ገብቶ እርምጃ እንዲወስድ ታዟል። ዶሮዋም በቀጥታ በመድፍ እንዳትተርፍ ተደርጎ እንድትመታ የመድፉ ሰራዊት ዋና አዛዥ ጄኔራል ሚካኤል አርቴታ አዘዋል። ባለፈው ሳናስበው በደፈጣ ሰራዊታችን የጭካኔ ተግባር የፈጸመችውና ምቀኝነት ላዩ ላይ ቤት የሰራባት ሻሼ መቋጠሩ አይቀርምና ጸጉረ ልውጥ ካያችሁ ለመድፉ ሰራዊት ህብረተሰቡ እንዲያሳውቅ ስንል በታላቅ አክብሮት እንጠይቃለን። ድል ለመድፉ ሰራዊት ብሏል። ያራዳ ልጆች የሁለቱም መግለጫ ደስ ይላል። ይሄ ነው እግር ኳስ። ለሲቲ ስፖርት ልከዋል መግለጫው። እግር ኳስ እንደዚህ ሲሆን ደስ ይላል። ይሄ ባራዳ ሙድ እንደዚህ በቃ ፉገራው ምናምን ጆሮ ግን ማለት ጎዳና የወጣ ቲም የለም። በቃ ጎዳና የማይረባ ማን ቶፕ ሲክስ እንዳስገባሽ አላውቅም። ይኸው የወያላ መቀለጃ አደረግሽ። የወያላ ማን ቶፕ ሄደሽ ቶፕ ሲክስን ማለት ከዋት ፖርቱጋልና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለች። አንቺ ማስራጃ ለማንም ወያላ መቀለጃ አቋማን ወይ መቀለጃ ታረግኛለሽ አንቺ ዶሮ የዚህ ሰውዬ መቀለጃ ታረግኛለሽ ባልጠፋ ሰው አቋማን እሺ አሁን አቋማ ቀጣይ ሳምንት ይመጣና ምን ይላል መሰለህ ለቼልሲ እንወጥር ይላል። ይሄ የነፈጨለ አቋም ደመለው ቼላይ አንተን አይወክልም። እውነት ለንደን ያለው እኔ ብቻ ነኝ። አንቀባራሃለሁ እናሳየዋለን እንዳፈራ ቼላይ በራስ ተማመን አያ አንተ የጠነባ ዶሮ አፍጥርቶናል ማትረባ ብቻችንን ኢንተርናሽናል ብሬክ ላይ ነን። ወያላ እንደሚዳህያ በሳምንት 3 ይራገጣል። በቃ ኦሬዲ በቃ ፋን ያመጣል ብቻ ነው የቀረው። በቃ ኦሬዲ ወያላ አረ ወያላ ኮስተር በልባቸው ኦሊምፒክ ነኝ እናንበላቸው ውዱን ዋቴን እንዴ ዝም ብለህ ለጀሪካን ካፑ ለብርጭቆ ካፑ የምትራገጠው አረ ማንቺ ግን ባላ ቆይ ጨዋታ ተውክ እንዴ ባላ ግን ማንቺ ተውክ እንዴ ባላ ደግሞ እየሄዳችሁ በአዘቦት ቀናራ በሰኞ አጥርጥሩን ማታ 5 ሰዓት ምን አይነት እኔ አንድ ቀን ተደስተናና ሁሌ ምንም አይጣፍጠኝም። በቃ ዮኬሬሽ በማያገባችሁ ነገር ነው። ለምን እንዲህ መሆኑ ለምን አስፈለገ? ጊዜ እንዲህ ማድረግ ለምን አስፈለገ? ዮኬሬሽ ጌታ ስታርቦይ ወልብስ ግባና ወጣውና ያበደ አሰላለፍ ሞዶ አሰላለፍ ውሽ ቴንክ ዩ አርቴታ ግባና አንዴ ልቋጥር ብሄድ ማለት ነው ሳይሳካ መጣ። እኔ ስፐርስ ማለት ነው ለስፐርስ ቋጥር ጅምር ተሳክቶልኝ አያውቅም አንድም ቀን እንደምትለጠለጡ እያወቅኩኝ ስፐርስ ናና እኔ ለጠጠኝ ናና እንደለመድከው እኔ በጣም እንዴት እንዳስጥ እንደማታስጥሉት የታወቀ ነገር ነው። ካለባችሁ ጉዳት አንጻር ይሄ ሰበብ ነው ይችላል። ሙሉ ጫች እንኳን ብትሆኑ እንደማያሸንፍ አውቀዋለሁ። አርሰናል ማለት ነው ለቶተናም አያንስም። እኔ ጀምር ቼልሲን ቀጣይ ሳምንት ተስፋ አድርጌ ነው እንጂ ቶተናምን እንደምታሸንፉ እናውቀዋለን እኮ። ግን ማለት ነው ዛሬ የተጫወቱበት መንገድ ማለት እኔ ፈርስት ሃፍ ተስፋ ሰጡኝ ምት ውስጥ ግን ሰከንድ ሃፍ ላይ አንተ ልብላ ኤዜ እንደዚህ ኤዜ ማቶስ ጀምር ማለት ነው ቶተናም ላይ ነገር አለበት
ዮኬሬሽን ምን አይነት እንዴ ነው እንደዚህ የምትችለው? እንዴ ነው እንደዚህ አይነት ጎል ከኤኪቲኬ ኩል ጎል ደረሰ መሰለኝ 10 ምን አይነት ኳስ ነው የመጣው? አንተ እንደዛ ሹት አይመታም እኮ። እኔ ተቃጠልኩኝ እኮ በእናትህ። ግን በራሴ ችዬ ነው የምበለው። እኔ በራሴ ችዬ ነው የምበለው።